ብሌንና አምናን በስተመጨረሻ ታረቁ። በጣም ነው ደስ የሚለው። ብሌን በቃ እስካሁን ድረስ እኔ እናንተ የዚህ ያክል መሻሻት ከመቼ ጀምሮ ነው? ይበቃናል በማለት አምናንን ከኋላ እቅፍ አድርጋው አምናን ደግሞ እንግዲህ የመሰረችው ማሪያ ነበረ። ማሪያ መስለው እባክሽ ማሪያ ተይኝ ብዬሻለሁ፣ ብቻዬን መሆን እፈልጋለሁ ብዬሽ አላልኩሽም እንዴ? በማለት እንግዲህ ኮስተር ብሎ ሲናገራት ነበረ ማለት ነው። እስኪ ወደ ኋላ መለስ በል፣ ማን እንዳቀፈክ ተዛን አይተ ትረዳለክ በማለት ስትነግረው ነበረ። ሳያትም እውነትም ብሌን ነች። በጣም ነበረ ደስ ያለው። ሰላሚ መጣሽልኝ፣ አንቺ እኮ ማለት የኔ ሰላም ነሽ፣ አንቺ እኮ ማለት እኮ ሰላሜ ነሽ በማለት አምናን እቅፍ አድርጓት ያላንቺ መኖር አልችልም በማለት እንግዲህ እያቀፋትና እያጽናናት ይገኛል ማለት ነው። ብሌንም እባክህ በቃ ልሄድ፣ ምን አይነት ስራ ነው የሰራሁት? በጣም እኮ አጠፋው፣ መልካም ነገር አላደረኩም። በእርግጠኝነት እውነቴን ነው ምልክ፣ ጥሩ ነገር አላደረኩም፣ ማድረግ የሌለብኝን ነገር ነው ያደረኩት በማለት እንግዲህ እየተናደደች እና እየተከፋች ስትገኝ በፍጹም ካሁን ወዲህ እኔ ነኝ ነገሮችን ሁሉ የማስተካክለው፣ አንቺ ብቻ አይደለሽም፣ እኔ ነኝ ሁሉን ነገር የማስተካክለው፣ ስለ ሁሉ ነገር ይቅርታ በማለት እንግዲህ ይቅርታ እየጠየቃት ይገኛል ማለት ነው። ቤተሰቦቼ በጣም ነው ደስ የሚለው በነገራችን እና ቤተሰቦቼ እንግዲህ ካሁን ወዲህ አዲስ ህይወት እኔም አንቺም መኖር አለብን፣ ህይወታችን እኮ አልኖራትም እያለ እንግዲህ ብሌንን እያጽናናት ይገኛል። ብሌንዬም በጣም ደስ ብሏታል። ግን እኮ የማደርገው ነገር እኮ ቅዠት ይመስለኛል፣ አምናል። እውነቴን ነው፣ ያደረኩት ነገር ስህተት ነው፣ በእርግጥ ስህተት እያደረኩ ነው። አሁንም ተመልሼ እዛ ሰዓት ውስጥ ልገባ ነው በማለት ለአምናን እየነገረችው ነበር። አምናን ደግሞ በፍጹም ያንን ሰዓት ደግመሽ ተመልሰሽ ካሁን ወዲህ አናየውም፣ እኔም አንቺን ቢሆን ካሁን ወዲህ ይበቃናል፣ የራሳችን ህይወት መኖር አለብን በማለት እየመከራትና እየነገራት ይገኛል ማለት ነው። እውነት እኔ ለአንተ ሰላም ነኝ እንዴ ስትለው፣ ከሰላም ሰላም በላይ ነሽ አንቺ ለኔ ሰላሜ ነሽ፣ ህይወቴ ነሽ፣ ህይወቴንም ሁሉ ላንቺ ስጪ ከተባልኩ እሰጣለሁ። ስለዛ እባክሽ ብሌን ያለ አንቺ መኖር አልችልም። አንቺ ማለት እኮ ለኔ ምን እንደሆነሽ ብዙ ነገር ስለማታውቂ ነው። አንቺ ለኔ ማለት ምን ማለት እንደሆነሽ አልገባሽም በማለት እንግዲህ እየነገራት ይገኛል ማለት ነው። ብሌንም እንግዲህ በጣም በደስታ ማሪያ ቤት ውስጥ እንግዲህ ከአዲሷ ልጅ ጋር እየተንተባተቡ ነበረ። እሷ ብሌንዬና አምናን ደግሞ ላይፋቸውን ውጭ ላይ ወጥተው እያሳለፉ ነበረ ማለት ነው። በጣም ነው ደስ ያለኝ። በነገራችን ላይ ማንም ሰው የተዋደደ ሰው ባይለያይ በጣም እንደኔ ሀሳብ በጣም ነው ደስ የሚለኝ። ምክንያቱም ሰው ልጅ ፍቅር ማለት ቀላል አይደለም። ፍቅር እንደፈለጋችሁት የምታስገቡት እንደፈለጋችሁት የምታወጡት ወይንም ደግሞ እንደፈለጋችሁት የምትገቡት አይደለም። ፍቅር ማለት በጣም ከባድ እና ከባድ አስጨናቂ ነው። ምክንያቱም እኔ ራሴ አፍቅሬ የማይቻለው አጥቼ የማይቻለው አግኝቼም ገፍቼ ማውቃለሁ ማለት ነው። እና ያ ነገር ሁላ የሚገባኝ አሁን ላይ ስህተት እንደሰራው ያፈቀርኩትም ሰውም ደግሞ ለፍቅር እንደማይመጥን መሆኑን ያወቁት ገና አሁን ነው ማለት ነው። ስለዚህ ፍቅር ከእግዚአብሔር የተሰጠ ስጦታ ነው። ፍቅርን መግፋት በጣም ዋጋ ያስከፍላል። ማርያምን በጣም ዋጋ የሚያስከፍላችሁ የሚገርማችሁ ነገር ደግሞ አንድ ፍቅርን ከገፋችሁ ማለት ነው በህይወታችሁ እንኳን የሚመጡ ሰዎች እናንተን የሚገፉ ሰዎች ናቸው። ገባችሁ? እናንተ የምትወዱ ሰዎች ደግሞ እናንተን አይወዷችሁ ማለት ነው። ስለዚህ በተቻለ መጠን ፍቅርን አትግፉ። እውነቴን ነው የምላችሁ ማለት ነውና እንግዲህ አሁን እንትና ማሪያ የሆነ በቃ መግባት ያለበት ቦታ ገብታ ነው እየተጨመላለቀች ያለችው ማለት ነው። አምና ከብሌን ጋር ነው ያለው። በቃ ብሌንን አፍቅሯል፣ ወዷታል፣ ከሷ ጋር መኖር ይፈልጋል። ስለዚህ እሷን ከወደደና ከሷ ጋር መኖር ከፈለገ ምንም ማድረግ አይቻልም። ጋይስዬ ምን ታደርጋላችሁ? አስባችሁታል? የምታደርጉት ነገር አለ ብዬ አላስብም። ምክንያቱም ፍቅር በግድ አይደለም፣ ፍቅር በፍቅር ነው። ፍቅር በራሱ በቃ ፍቅር ነው ማለት ነውና ማሪያ እንግዲህ ያው በአባቷ ተመክታ አምናንን የራሷ ለማድረግ እንደዚህም ደግሞ ወንድምዬ ያለውን ደግሞ ሰምታችኋል አይደለ? ማሪያ ማለት ወዳውና የዚህን አክል አፍቅራው አይደለም። ግን ምንድነው እሷ የምትፈልገው የሷ ባል እንደዚህ ነው ተብላ እንዲባል ትፈልጋለች። ያከለ ሚስት ነው ለመባል ትፈልጋለች። ስለዚህ ይሄ ነገር ጓደኛዬ እህቴ በጣም ደስ አላለኝም በማለት እንግዲህ ለብሌን ነግሯታል ማለት ነው። ይሄንን ነገር ማለት ነው። እንደዚህም ደግሞ አምናን በአሁን ሰዓት
የማርያን በስነ ስርዓቱ አያውቃትም። እውነቱን ስነግራችሁ ማለት ነው። ብዙ ጥፋት ብዙ ነገር አለባት። ምክንያቱም እናት ሳራን እና ብሌንንም አብረው እንዳይሆኑ እንደተናገረቻቸው ይሄንን ነገር አምናን ቢሰማ ይተዋታል ብላችሁ ታስባላችሁ? በጣም ነው የሚናደድባት። ምክንያቱም አምናን በብሌን ላይ አይቀልም በብሌን ላይ እነዚህም እናዛሃራን ማለት ነው። እነዛሃራን አንቺ እኮ ባትወልጂኝም ልጄ ነሽ ብሎ እናቴ ነሽ ብሎ እንደ እናትነት ነው የሚቀበላት ማለት ነው። ገና እሷን ትልቅ እናት ከቤት ውስጥ አስወጣሻለሁ ብላ ማባሏን ቢሰማ አምና ምን እንደሚፈጠር አስቡ ማለት ነው። በዛ ላይ ደግሞ እሱንና ብሌንን ለማለያየት አንዳንድ ነገሮች ምክንያት እያደረገች መሆኑ ቢያንስ እውነቴን ነው የምላችሁ ሰው አያደርጋትም። ምክንያቱም ከዚህም በፊት አይተናል ጄሪን እንዴት እንዳደረጋት ማለት ነው። ጫርቄን ማቄን ሳትል ነው ከዛ ቤት አውጥቶ ያወረወራት ማለት ነው። እና የክፋት ጥጉ ይሄው ነው። ገባችሁ አይደለ? ስለዛ እሷ ደግሞ ያንን ተዛ አይታ አልተማረችም ከጄሪ ማለት ነው። ይሄ ነገር በጄሪ ላይ የደረሰ ነገር በኔ ላይ የሚደርስብኛል ነገር በኔ ላይ ይሄ ነገር ይከሰታል ብላ አላሰበችም። ገባችሁ አይደለ? ግን ምን ያደርጋል ያው ሰው ልጅ አንዳንዴ መካሪ ሲጠፋ በህይወታችን እንደዚህ እንሆናለን ማለት ነው። በእርግጥ ለሷ ፊት የሰጠችው ያምናን አያትየዋ ነች። አያትየዋ ያኔ ያው ለልጇ መከታ የሆነ ሚስት ምናምን ለልጁ ጥሩ ሚስት መከታ የሆነች ሚስት ያገኘች መስሏት ነው። ግን ደግሞ አምናን ከሷ ጋር አይደለም። ልቡ ከማን ጋር እንደሆነ ሁላችንም እናውቃለን። መጠየቅ ነበረባት። አምናን የምትወደው ሰው አለ እንዴ በህይወትህ ብላ በእርግጥ መጠየቅ ነበረባት ማለት ነው። አያትየዋን ብትሆንም ቀጥታ ወስና በራሷ ፍላጎት የሆነ ሴት አምጥታ አግባ ለማለት አትችልም ነበረ ማለት ነው። እና ብቻ ሁላችሁም ጥፋት አለባችሁ በነገራችን ላይ ማለት ነውና አሁን ነው ትክክለኛ ነገር ያደረገችው ብሌን አሁን ላይ በቃ። ምክንያቱም ብዙ ነገር አምናን እንደዛ ያንቋሸሻት እንደዛ እየሰደባት አሁን ነው ልኩን ያሳየችው ማለት ነው። በእርግጥ ማለት ነው። እና እኔ በጣም ነው ደስ ያለኝ ብሌን ያደረገችው ድርጊት ለሱ ከዚህ የበለጠ ሊገባዋል ብዬ ነው የማስበው። ምክንያቱም ቀላል ነገር አይደለም ያደረጋት። ህይወቷን ነው ያመሰቃቀለው፣ ህይወቷን ነው እንደዚህ ያደረገው ማለት ነውና ስለዛን ቤተሰቦች የምንላችሁ ፈልጋለሁ። ለማንኛውም ስለ ሁሉ ነገር እግዚአብሔር ይክበር ይመስገን። አሁን ዛሬ አብሮ ሆነዋል። የእነሱ አብረነት በጣም ነው ደስ የሚለው። በጣም ነው ያስደሰተን እኛ ሁላችንም ኦዲየንሶች ማለት ነው። ፈጣሪ አብሯችሁ አይለያችሁ፣ ሁሌም አብሯችሁ ያኑራችሁ። እንወዳችኋለን፣ እናከብራችኋለን። እንግዲህ አትለያዩ ነው የምንለው። የእናንተ መለየት ለማንም አይጠቅምም። ማለትሽ ነው ተይዟል ማለትሽ መባል ማለት ምንድነው? ካታሊካ አውቃበታለች ሁሉን ነገር፣ እሱ የሚሰራውን ነገር ከፊት ከኋላ ሆና ያለውን ነገር አውቃለች። አሁን ካታሊካ ለአምናን ማዘን ጀምራለች። ምክንያቱም አምናን በጣም የዋሃ ሁሉም ሰዎች ከኋላው እንደሚጫወቱበት ሁሉም ሰው መጠቀሚያ እንዳደረገው ገብቷታል። በዚህ አጋጣሚ ካታሊካን በጣም ወድጃታለሁ። ገባችሁ? ሰው ልጅ የዚህን ያክል እንደዚህ አይነት ችግር ውስጥ ሲገባ ሰዎችን መረዳት ከኋላ ያለውን ነገሮችን ማወቅ በጣም ነው ደስ የሚል። የትኛውም ያክል እንኳን ጨካኝም አረመኔም ብንሆንም ግን የዚህን ያክል እሱን ትኩረት አድርጋ ለሱ ቦታ ሰጥታ አስባችሁታል? ያንን ነገር በፈለገበት ሰዓት በቃ አይመለሰልኝም ብሎ ተስፋ በቆረጠበት ሰዓት አይ ብላ አምጥታ አሳልፋ ለሱ መስጠቷ በጣም ነው ደስ ያለኝ። ካታሊካ ታምር ሰርታለች። የእውነቴን ነው የምለው ከሷ ያልተጠበቀ ነገር ነው ያደረገችው። በዚህ አጋጣሚ ካታሊካ በጣም ጎበዝ ናት። የእውነቴን ነው የምላችሁና በዚህ አጋጣሚ እንግዲህ ያምናን ወንድምሻ ቅጥል ብሏል ማለት ነው። ቅጥል ሴትዮማ እኔ እንደዚህ አድርጋኝ አትቀርም። የሆነ ነገር አደርጋታለሁ ልኳን ነው ማሳያት እያለ እየተናደደ ይገኛል ማለት ነው። ምክንያቱም ሀሳቡን እቅዱን ነው። እኔ ብዙ ነገር ነው እያሳጣሽኝ ያለሽው፣ እኔ አለቅሽም፣ እኔ ብዙ ነገር አጥቼ ያደኩ ልጅ ነኝና ስለዛ አልተውሽም እያላት እየተናገራት ይገኛል ማለት ነው። ያው ለጊዜው ምንም ነገር አያደርጋትም። ማርያም እንግዲህ በሷ እጅ ተይዛለች ማለት ነው። መርማሪ ፖሊሱንም ማምጣታ እያስለፈለፈችው ትገኛለች ማለት ነው። ካታሊካ ያው ታውቃላችሁ መርማሪ ፖሊሱ ሲጀመር በፊትም ቦቅባቃ በወሬ በብር የምታለል ሰው ነበረ ማለት ነው። አይደለም ተይዞ እንግዲህ እንደዚህ አይነት ፖሊሶች በነገራችን ላይ አስባችሁታል። የአምናንም ብቻ አይደለም
የአምናንን ሳይሆን የብዙ ሰው ህይወት ያጨናገፈ ሰው ነው ማለት ነው። እንደዚህ አይነት ፖሊሶችን ልንደግፋቸው አንችልም። እውነትን እውነት ውሸትን ውሸት ማለት አለባቸው ብዬ ነው የማስበው ማለት ነው። እና ይህ አሁን የአምናንን እንትን ያደረገ ሰውዬ ህግ ያኔ ጥፋቱን እንዳይገኝ ያደረገው መርማሪ ፖሊስ በጣም የሰዎችን ህይወት ያመሰቃቀለ ሰው ነው። በአሁኑ ሰዓት ኢትዮጵያ ውስጥ ታውቃላችሁ፣ ሰው እንኳን አንድ ሰው ከገደለ ምን ያክል እስር ቤት እንደሚታሰሩ፣ በዛ ላይ ደግሞ በዋስ ይወጣሉ። ብዙ ነገር አለ እንደምታዩ ነው። ፍታተናል፣ በኢትዮጵያ በሀገራችን ፍታተን ቁጭ ብለናል ማለት ነው። እና በዚህ አጋጣሚ እንግዲህ እግዚአብሔር ፍትህ ይስጠን። በእርግጥ ፍትህ ሰጪው መድኃኒዓለም ነው። እውነቴን ነው የምላችሁ፣ በጣም ነው ያሳዘነኝ እንደዚህ አይነት ተልካሻ ሰዎች በህይወታችን በሀገራችን በኢትዮጵያ መኖራቸው በጣም ነው የሚያናድደው። እኔ እውነቱን ስነግራችሁ ማለት ነው እንትን እንዳትሉና ትክክለኛ ፖሊሶችም እንደዚህ ያሉ በድራማ ብቻ አይደለም። ትክክለኛ ፖሊስ የሰዎችን ህይወት የሚያመሰቃቀሉ ስንት ነገር በሚዲያ ላይ ወንጀል ተሰርቶ አየ። እነኛው የተሰሩት ወንጀሎች እስካሁን ፍትህ አልተሰጣቸውም። ሚስታቸውን የገደሉት፣ ልጆቻቸውን የደፈሩት ብዙ ነገር አለ አይተናል ባይናችን ማለት ነው። ግን እስካሁን ድረስ አንድ ሰው ፍትህ ተሰጥተው የእጃቸውን ሲያገኙና ልካቸውን ሲያገኙ አላየንም ማለት ነው። እና ፍታተናል፣ በሀገራችን በኢትዮጵያ ፍታተናል። እንደዚህ አይነት ፖሊሶች ሲኖሩ የሰው ነፍስ የከልብ ደም፣ የውሻ ደም እንኳን ቦታ አለው። የውሻ ነፍስ ክብር አለው። እውነቴን ነው የምላችሁ። ነጮች አይታችሁታል፣ ውሻ ሲሞትባቸው ራሱ እንዴት እያለቀሱ እንደሚቀብሩ ማለት ነው። ገባችሁ አይደለ? ይብን በሀገራችንም በጣም ውሻቸውን የሚወዱ ሰዎች፣ እኔ እዚህ ሀገር ስንት ዓመት ሙሉ በህይወት የማረሰው ውሻ አለ፣ በጣም የሚወደው ውሻ ማለት ነው። እና ገባችሁ አይደለ? እና ብዙ ነገር አለ ማለት ነው። እና አንዳንድ ሰዎች እኔ ያላቅም በሰው ነው ስለሚጫወቱ ሰዎች መጨረሻቸው ከባድ ነው። እውነቴን ነው፣ መጨረሻ ከባድ ነው። ሰዎች ቤተሰቦች ለምን ካላችሁኝ እግዚአብሔር በዚች በምድር ላይ ነው በምንሰራው ነገር ልካችንን የሚያሳየን ማለት ነው። እግዚአብሔር ቁጣውን አያወርድብን፣ ይቅር ይበለን፣ ይማረን። ለማንኛውም ያው ከታሊካ ትክክል አድርጋለች። ያው እንትና ሜሊክ የሚባለው ሰው ጥሩ አደረገልኝ ካላችሁኝ አላደረገም። በጣም ጥሩ ነገር አላደረገም። ወንድሙን ነው የካደው፣ ያመነውን ሰው ነው የካደው። ገባችኋል? ደግሞ በታመናችሁ ሰዎች መከዳት በጣም ነው የሚያሳዝነው። በጣም ከምታስቡ በለጠ ይከብዳል። ባመናችሁ ሰው ስትከዱ ማለት ነው። በማታምኑት በማታውቁት ሰው መከዳት ይሻል ነበረ። ግን ለበጎ ነው። ያው አምናን በስሜታዊ ሆኖ ያንን ነገር አጠፋ ባያጠፋ የተመረጠ ነበረ። ስሜቱን ቢቆጣጠር ቆንጆ ነበረ። ሊቆጣጠር አልቻለም፣ አስወገደው። ያው ያጣጣ ደግሞ መቼም አይቀርም። ለጊዜው ቢሸገሸግም፣ ለጊዜው ቀረ ቢባልም፣ ለጊዜው ምን ተባባልም መጨረሻው መታወቁ የማይቀር ጉዳይ ነው። ልንገራችሁ፣ አምናን መታሰሩ አይቀርም። በቃ የእጁ ማግኘት አይቀርም። ስለዚህ ያንን ነገር ተመሸሸግ እንደውም የበለጠ እንትን ብሎ ተጋፍጦ ያንን ነገር ተጋፍጠው ወደ ትክክለኛ መንገድ መራመድ ነበረባቸው ማለት ነው። ቤተሰቦቼ እኔ እንደራሴ የምለው ሀሳብ እንደዛ ነው። ያኔ ተጋፍጦ ያለውን ነገር መደረግ ያለበትንም መታሰር ካለበት መታሰር፣ እንደዚህም ደግሞ የፍርድም ከቀረበበትም ያው የሆነ ነገር አድርጎ ያንን ፋይል ያው በቅጣት መወጣት አለበት ማለት ነው። እና ቤተሰቦቼ አንድ ነገር እኛ ራሳችን አሳልፈን ካልሰጠን ይብን እንኳን ሰዎች ቢሸፍኑልን፣ ሰዎች ያንን ነገር እኛ ገዳይ ሆነን እንዳልገደለን ራሱ ብንቆጠር ብናደርግ ልንገራችሁ እግዚአብሔር አይተሆንም። እግዚአብሔር በሩን ማንኳኳቱ አይቀርም። ስለዛን መጠንቀቅ አለብን። ራሳችኋለሁ የሰው ልጅ በሰራውና በተደረገው ነገር የእጁ ማግኘት አለበት ብዬ የማምን ሰው ነኝ እኔ እንደራሴ ቤተሰቦቼ። ስለዛን እንግዲህ አንድ ቀን ልኩን አምናን ያው ልኩን ማግኘት አይቀርለትም እውነቱን ስነግራችሁ ማለት ነውና ያው ባያሳዝነንም በስሜታው ያንን ነገር ቢያደርግም የማይቀር ጉዳይ ነው። በቃ ያለም ይሄ የሰው ነፍስ ነው፣ ወይንም ደግሞ የሆነ የትል ነፍስ አይደለም፣ የሰው ነፍስ ነው። ገባችሁ አይደለም? የፈጣሪ ፍጥረት በጣም የሚወደድ የሰው ልጅ ፍጥረት ነፍስ ነው ማለት ነው። ስለዚህ መያዙ የማይቀር ነው ማለት ነው። እና እንግዲህ ወንድምየው አሁን ላይ የሚያዝበት ሰዓት ቀርቧል። ካታሊካ እስካሁን ድረስ አልነገረችለትም።
አንድ ቀን ግን ፍርጥርጥ አድርጋ ለአምናን ከነገረችው ከባድ ሁኔታ ውስጥ ነው የሚገባው። እሱም ይብን ደግሞ ሜርሲም አስባችሁታል። በጣም ከባድ ነገር ውስጥ ነው የምትገባው ማለት ነው። ሜርሲም እዚህ ነገር ውስጥ እንዳለች የታወቀ ነው። እሷም አለችበት። አምናንን ከኋላ ሆና ስትከዳው ነበረ እና የብዙ